በገላን ክፍለ ከተማ በ101 ሄክታር መሬት ላይ ባረፈው በኤኤምጂ ሆልዲንግስ የኢንዱስትሪ ዞን ውስጥ እንገኛለን። በማኑፋክቸሪንግ በኤክስፖርትና ሰርቪስ ዘርፍ ላይ የሚሰሩ 7 ኩባንያዎች እንዲሁም ደግሞ የተጠናቀቁና በመጠናቀቅ ላይ የሚገኙ 40 ፋብሪካዎችን በውስጡ ያኖረ ነው። እየጨመረ ያለውን የማምረት አቅሙን የሚመጥን የግብአት አቅርቦት በተፈለገው ፍጥነት ለማግኘት እንዲሁም በፍጥነት እያደገ ያለውን የኤክስፖርት መጠን የሚስተካከል አስተማማኝና ዘላቂ የሎጂስቲክስ ዘርፍ አስፈልጎታል። የግብአት ፍላጎት ለማሟላት የኤክስፖርት ዘርፉን አሁን ካለው እየጨመረ ከሚሄደው ከፍተኛ የሎጂስቲክስ ጥያቄ ከፍተኛ ወጪ ለመመለስ የሚያስችል እንዲሁም የሎጂስቲክ ወጪን በከፍተኛ ሁኔታ ሊቀንስ የሚችል ከመሆኑም በላይ የትራንስፖርት ጊዜን የሚያሳጥር በአጠቃላይ የሎጂስቲክስ ኦፕሬሽን የሚያቀላጥፍ መሆኑ እሙን ነው። ግንባታው በራስ አቅም በራስ የባቡር ሐዲድ መሰረተ ልማት ምህንድስና ባለሙያዎች በኢትዮ ጅቡቲ የባቡር መስመር አክሲዮን ማህበር አማካኝነት የሚገነባ ይሆናል። የዛሬው የኤኤምጂ ሆልዲንግ ከዋናው ባቡር መንገድ ጋር ስናገናኝ ለትርፉ አይደለም የምንሰራው። ከትርፍም በላይኛ ግን ይሄኛውን ሁለተኛ ፕሮጀክታችን ጨርሰን ከዚህ በኋላ መንግስታችን በሚወጥናቸው የባቡር መስመር ላይ ለመሳተፍ ብቻ ሳይሆን በአፍሪካና በምስራቅ አፍሪካ ላይ ተወዳድረን አሸንፈን መስራት ነው። ይሄ ቅዳችን ነው። ኢትዮጵያ ለጀመረችው የማንሰራራት ጉዞ የትራንስፖርትና ሎጂስቲክስ ዘርፍ መሰረተ ልማት መስፋፋት ትልቅ ሚና ያለው እንደመሆኑ የዛሬው ፕሮጀክት ለኢትዮጵያ ትልቅ ምዕራፍን ይከፍታል። ዋናው የባቡር መስመር ወደ ኤኤምጂ ሆልዲንግ ኢንዱስትሪያል ፓርክ የሚያገናኘው ይሄ የባቡር ሐዲድ በሀገር ልጆች ለመጀመሪያ ጊዜ በሀገር ልጆች ዲዛይን ተደርጎ በሀገር ልጆች የሚሰራ መሆኑ ልዩ ያደርገዋል። የዚህ የኢትዮጵያ የማንሰራራት አንዱ አካል ተደርጎ የሚወሰድ ነው። ሁለተኛ ይሄ ስራ ፋይናንስ ተደርጎ የሚሰራው በግል ባለሀብት መሆኑ ነው። ይሄም ለመጀመሪያ ጊዜ ነው ኢትዮጵያ ውስጥ። በቀጣይም የሀገሪቱን ከተሞች እንዲሁም ደግሞ የቀጣናውን ሀገራት በባቡር ትራንስፖርት በራስ አቅም በራስ ሀብት ለማሳሰር ይህ ፕሮጀክት ትልቅ መሰረት የሚጥል ነው። ኢትዮጵያ ሀገራችን ከሰሜን ደቡብ ከምስራቅ ምዕራብ እርስ በርስ መተሳሰር አለብን። እኛ ከዛ በተረፈ ነው ከጎረቤት ሀገሮቻችን ጋር መተሳሰር አለብን። የአፍሪካን አህጉራዊ ነፃ የንግድ ቀጠና እውን በማድረግ ውስጥ ኢትዮጵያ የራሷን ጉልህ ሚና መጫወት አለባት።